ብዙ ደም እየፈሰሰ ነው ይበቃናል። ሰው ያለ እድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። የጨካኝን ልብ እግዚአብሔር ይመልስ። ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ኑሩ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው ነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን። በእውነት በዛው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለው። እሾህ ወግቶኝ አሁን ባለ 50 ነው በሰኔ ነቅልልሃለሁ ይባላል እንዴ? እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንደው ቄስ አትጥሩ። አያሳዝኗችሁም እንዴ? እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መተው ከእናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳክቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን። እና የከበደኝ እውነት እንግዲህ ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተንን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸኗቸው ጥሩ ነው። ወደ ዋናው ትምህርቴ ከመግባቴ በፊት እንደው መልእክት የማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን አይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለማሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዘኛ ነው። እኔም እየተበዳደርኩ አንዳንድ ቃል እየፈለግኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙ ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ እስኪ ምኑ ናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት ነው። በአጋጣሚ እኔ ያልያዝኩም ነበር። የራሴ አንድ አለችኝ ራስ ወዳዱኝ ይችንስ አልሰጥም ብዬ ዝም ብዬ ያዝኩኝ። ከዚያ በኋላ አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጠዋቸው። እንግዲህ የምልላችሁ ነው የፈለግኩት ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ፣ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብፅ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ። ግብፃውያን ድው ይፈውሱበታል። ግድኛ አጽማቸው ደብረ ሊባኖስ ነው ያለ ምናምነው። ትንሽ አፈርም ወስደው ሊሆን ይችላል ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ነው። ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት እንደገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላላቸው በእነሱ የወረደው ብርሃን በእነ አቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴንም ነግራችሁ ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንደው ከትልቅነታቸው በላይ እኔ እንዲያውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራሩልኝ ማለት ነው። እንደው ዝንጀሮ ስለሚወዱ ነው እንጂ አሁን እኔን ምን አድርገው ምን ብለው ነው ላለው አንዳንድ ጊዜ ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ
እነዚህን ዘንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታችን? አይ ልጆች እኛ መጣንባቸው እንጂ እነሱ አልመጡብን፣ ጫካ እኮ የዝንጀሮ መኖሪያ ነው፣ ተዋቸው እንዳትነኳቸው ነበር ያሉ እና አባታችን እንኳን ለሰው ለዝንጀሮ ያዝናሉ። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደው እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ የአውሬ ሥራ ነው። አዲያ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መተይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበረ እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው ረጅም ሰዓት ተጉዘን ነው የመጣ ነው። ዝም ብለን ተኛን። የዱሮዋ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያውም በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች። እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለን እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ይሆን። ለምንድነው እራት ሳትበሉ የተኛችሁ አለን። እኛ በልተናል አልን። ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል አልበላችሁም ብሎ ንፍሮ አምጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጦም ማደር አይቻልም ብለው መክረውን እኒያ ሰው ሄዱ። እኒያን ሰውም በበነገውም አይቻቸዋለሁ፣ ሌላ ጊዜም ስሄድ አይቻቸዋለሁ። ሌላቸው የፈለግኩት ምንድን ነው? የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኘኝ ከአዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰድ ብዙ ሰው እውነት ለመናገር ደብሩም ደግሞ የተመሰገነ ደብር ነው። እንደው በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለሁ። እውነት ይሁን ቆይ ጸባቴ ይነግሩናል። እንግዲህ አልጠየኳቸውም ደግሞ አላደርሰኝ ብሎ ደብሩ ክርክም ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካታ ሆይሆይታ የማያበዙ መምህራንን ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይም ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለዕቅበተ እምነት የሚተጉ ሰንበት ተማሪዎች ያሉበት ክርክም ደብር ነው። ጸበሉ በጣም ፈዋሽ ነው። እዚህ በመገኘቴን የእግዚአብሔር ምሕረት እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን።
የጻድቁ ተክለ ሃይማኖት በረከትና ረድኤት ሁላችን ጋር ይሁን። ይችን ብዬ እሺ፣ አሁን ወደ ዕለቱ ትምህርት አጭር የወንጌል ቃል ወስደን እንማማራለን። ብዙ አንድ ነገር እንድናገር ፍቀዱልኝ። በዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይሄ እግዚአብሔር ቸርነት ነው። እና በቤተ ክርስቲያን ውስጥ ደግሞ ይገርማችኋል፣ እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንዲያው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለ ዕቃ በክብር ነው የሚቀመጠው። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይሉ በዱር በገጠር የኮዳ ውሃ ብቻ ቋጥረው እየዞሩ ማለት ነው። እንግዲህ እሳቸው የሚጠብቁት ሞታቸውን ነው። ለእኛ ይጸለይልናል። ገና ነው ጉዟችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር እንደነሳቸው ያለ ደግሞ አባት አይንሳል በሉ። አንድ ጊዜ ሁላችሁንም እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩ እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ ድገሙ። አዎ። ስለዚህ ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙንም በረድኤት ያጽናልን። በቃ ይህንን ካልኩኝ ወደ ትምህርታችን እንሄዳለን። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ ድገሙ። እንድገም። እሺ። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸውና ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን ነው። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰብነው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን ነው። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም? የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መፍጠር መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት
ቱ ሚስ ዘ ጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ምን ማለት ነው? ሰው የተፈጠረው እግዚአብሔርን ለመምሰል ነው። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺው። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱ ሚስ ዘ ማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደ ተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋህዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊ አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋህዶ አስተምህሯችን መዳን ምንድን ነው ተብላችሁ ብትጠየቁ በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መምሰል የቴዎሎጂ መምህራን ቲኦሲስ የሚሉት ነው። የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጎም። ለሱ ነው የተፈጠር ነው። ስለዚህ ለምንድን ነው የምውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል ነው። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆን ነው። እሱ ነው የምናደርገው። አሁን እንዳልኳችሁ ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dwelling of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር። ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድን ነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ የለው። እዚህ የቆምነው እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔርን ለመምሰል። እግዚአብሔርን ለመምሰል እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል ነው። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ። እየጸለየ እያለ ለምሳሌ እባብ ቢመጣበት ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አቡነ ዘበሰማያት ይፈራና ዞር ብሎ አቡነ ዘበሰማያት ይትቀደስ ስምከ አለ ይሆን እንዴ ነው እንደ ትምጻ መንግስትከ ሄደ እንዴ ደግሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ያያል። ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንድ አይቆይም። ስለዚህ አያችሁ፣ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። የፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉት። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት ነው። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋለን። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ
ጸጋሁ ለእግዚአብሔር ያሃሉ ምስለ ኩልክሙ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርቀን። ጸጋሁ ለእግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በስራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ስራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባንም ነበር። በቸርነቱ ልጆቹ አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንዲሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል፣ እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ከአንተ ተወለደ ይላል። ያንን ያደረገልን በጸጋው ነው፣ በምህረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ሥጋው ደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተ ክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ ነው። ስለዚህ እግዚአብሔርን ለመምሰል ነው የተፈጠር ነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነገር። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ አሁላችሁ ያላችሁ ስልጣን ነው፣ ትልቅ ስልጣን። ሁላችሁም መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ፣ የሆነ ቦታ ሳትሄዱ እግዚአብሔር የሰጣችሁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድን ነው? የእግዚአብሔር ልጅ መሆን። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድን ነው ልጅህ አድርገኝ ብለን መጠየቅ ያለብን። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንድ ጊዜ ብለን ሁላችሁ በሉ እንጂ ሁላችሁ። አባታችን ሲገለበጥ እናንተ ምኖቼ ናችሁ ማለቱ ነው። አቤት ልጆቼ ናችሁ ማለት ነው። አባታችን ሆይ ማለት ልጆቼ ናችሁ። እግዚአብሔር ንጉሳችን ብቻ አይደለም አባታችን ነው። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አልብሶናል፣ ከምግብ በላይ ራሱን መግቦናል። ለኛ ሙቶልናል። በግ አላረደልንም፣ የራሱን ስጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠን። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጥሉታል። ያ ነው ያለ ስራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው እርቅ ነው። እስኪ እርቅ በሉ ንገሩኝ እንጂ። አሁን ዛሬ በዚህ በባለ 50 ቅዱስ ያሬድ ብሏል፣ ምድርኒ ትገብር ፋሲካ ታሐፂባ በደመ ክርስቶስ። ምድር ራሷ በዓሉን ታከብረዋለች በክርስቶስ ደም ተቀድሳለችና ብሏል። አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የእርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይችልም። የእርቅ በዓል ነው።
እርቅን የሚያደርጉ ሰዎች ብፁዓን ናቸው፣ የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት አሰብ። ነፋስና መሬት ጠበኞች ናቸው፣ እውነት አሰብ። አሁን እኛ ከምን ተፈጥረናል? ከነፋስ ከመሬት እና ከውሃ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንዲያው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው ነው። አዳም ዕፀ በለስን በልቶ፣ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን እንዲች ብዬ አልወቅስም እነሱን። ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለችው። የጸደቀች ሰው መወቅስ እኔ ጅል ነኝ? እሷ ጸድቃለች። የእኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደልን። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆነው አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው። አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዲሁ ይገርማል እኮ አመጣጡ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነው ያለ እያለ መጣ። አይገርማችሁም? አዳም አላየው መስሎ ነው ቢለውስ አንተ ቀጣፊ፣ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ? አሁንም ና እያየው ነው እዚያ ዛፉ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ እግዚአብሔር አዳም ወዴት ነህ? ይኸውላችሁ በግ ያጠፋ ልጁን እንደሚፈልግ አባት እኮ ነው። አባት በግ ጠብቅ ልጅ ብሎ ልጁን ያሰማራዋል። አው ከተማ እንኳን በግ ጥበቃ የለም፣ እኛ ጠብቀናል በገጠር እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በግ ጥበቃ እና በግ ስንጠብቅ እንዲች አርጋ አውሬ እንዳታስበላ ተብለን እንላካለን። አንዲቱን ግልገል አውሬ ከበላብን ምን እናደርጋለን? ሄደን እንደበቃለን። ከጠፋን አሁን እኔ በግ አጥፍቼ አባቴ መጥቶ ይሄ ክፉ ልጅ ይሄ መናጢ ላግኘውማ ሲል ብሰማው ምን አደርጋለሁ? ዞር ብዬ ወደ አንዱ መጥፋት። እንዲያው ልጄ በተገኘ እንጂ በጊት ውስጥ ቅልጥ ትበልካለሳ እዚህ ነኝ ያለው አባባ ብዬ ያለውበትን እናገራለሁ ማለት ነው። ርኅራኄውን አይቼ አልተቆጣኝም ማለት ነው። አዳም እንዲጽናና ይህስ እግዚአብሔር ሊምረኝ ነው እንዲል የሚያውቅ እግዚአብሔር የማያውቅ መስሎ አዳም ወዴት ነህ አለው። እዚህ ነኝ ያለው። ምን ሆነ ነው አለው። የሆነውን አያውቅም እግዚአብሔር? ንገሩኝ እንጂ። ያያችሁ ጭንቀቱን መስማት ፈልጎ ነው ሊያናግረው ቢሻ ይላሉ ሊቃውንቱ። እንደዚህ አሁን አንዳንድ ሰው ይሉላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወግ ሲያወጋችሁ ወግን አሳጥረውና ብር ነው የፈለግ
አይባልም። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞህ፣ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞህ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድነው ዝም በል አንተ ጉዳይ ገብቶኛል፣ አጠር አድርገው ብዙ ጉዳይ አለብኝ መስማት የምትችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው ነው። እኛም አንሰማም፣ ሌላውም አይሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰምና ወርቅ አለ። በቃ ሌላውም አይሰማም፣ ሌላውም አይሰማም። በቃ እና እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ጉጭ ነው፣ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር እኮ ነው። ይገርማችኋል እኮ አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሏል። መጽሐፉ ላይ ነው እንደዚህ ያለው። ሁሉ ሊቅ ነው፣ በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት ነው። አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ነገሩ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም፣ አፍ ብቻ ነው። በቃ ወጥቶ መለፍለፍ እኔማ እንደው ይገርመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ እንደ በርበሬ ይከነክናል ይሄ መለፍለፍ። እንዴ ነውር እኮ ነው። እውነቴን ነው። እንደው አንድ ባይታዊ ቤቱና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል የሚል ነው። ቢያንስ ዝም ማለት እስቲ በቀን 20 ደቂቃ ዝም በል። እዲው ዝም ስልካችሁንም ትታችሁ እንዲህ ምራችሁ እጃችሁ እግራችሁ። አሁን እኮ ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይሄን ራስ አሁን ትንሽ ወሬ ልታናግሩት ራሱን ሲያክ እጁን እንደዚህ ሲያረግ እንደዚህ ሲል ያስጨንቃል፣ እንደው ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማይክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድን ነው ያለ? የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ ብሏል። የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው። ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለድም ያጠፋ እሱ ይባላል። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባን እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ የእግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰውን ዛሬ የምነግራችሁ፣ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ የተጣላችሁን ሰው። እንደዚያ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን።
ሳንታረቅ ምህረት ብንለምን ኢትዮጵያ ምህረት አታገኝም። ምህረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችን ከታረቅን ግን ምህረት ይገባናል። ለሀገር ምህረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን ይላል። ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምህረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን ይቺ ቤተክርስቲያን የይቅርታ ምልክት ናት። ለምሳሌ ይሄን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብሰ ትምህርተ የዋሃት ይእቲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባልም። ቆብ የይቅርታ ምልክት ነው። ምክንያቱሳ ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነው የዋለ፣ ሲጣላ ነው የዋለ። ይቅር ሲል ነው የዋለ። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? ልንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ቅዱስ ዳዊት ርትዕሰ ትሬዮ ገጾ ወርትዕሰ ትሬዮ ገጾ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ ነው። እና እግዚአብሔር አዳምን ተከትሎ ታረቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይሄን መያዝ ባይሆንለት ደግሞ ወነስአ አርአያ ገብር፣ የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግስት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምህረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ፣ በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያም ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታው ነው። በምስማር ለሚመቱት እጆች ይቅርታን አደረገ። ይሄ ፍጹም ይቅርታው ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለንም የኖር ነው። አይሁድ እኮ አንድ ቀን ነው የቸነከሩት። ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን ነው። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል። እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋው አለ ይላል። ልባችን እስከ ዛሬ ተዘግቶ ይቅርታ የለው፣ ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባቸዋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቁሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶቼ ይቅር ባዮች እንሆን። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን መሐርያን እስመ እሙንቱ እስመ ሎሙኒ ይምህርዎሙ፣ የሚራሩን ውዳን ክቡራን ናቸው፣ ለእነሱም ፍቱሕ ርቱዕ ሥላሴ ይራሩላቸዋል ብሎ ነግሮናል። ምሕረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋ
ፈልጋችሁ አስታርቁ። ቤተክርስቲያኒቱን የሚመታት ትዳርን በመምታት ነው። ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ እንደው በዚህ ዘመን አይጉድ ጉርብትናም ቀረ። ከተማ የኔን ሳያበላሽው አይቀርም። ያው ማለት እቺ እንትን ስላለች ማለት ነው። ግብ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድነው መሰላችሁ የሆነ ጭቃ ስናቦካ ምናምን ልጅ ነን የሆነ ጎረቤት ካገኘን የመቅጣት መብት አለው። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጥራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ ገሌ እኮ ደብድቦ ሲባል ደግ አደረገ ሳይ እኔ ይጨምሩልናል እንዲያውም ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ኧረ በስላሴ ጭራሽ አሁንማ ጭራሽ ልጅንም መቆንጠጥ አይቻልም ነው እንጂ አቢዩዝመንት ነው፣ መጨቆን ነው ልጆች። አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለብን ነው። ማዳበሪያውም ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት፣ ግን ነፍስ ይኖራቸዋል። በጣም ከባድ ነው። እና ባልና ሚስትን አስታርቆ የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ሁከት ከበዛበት ትዳር የመጣ ልጅ ነው ሀገር የሚያውቀው። ስለዚህ ባልና ሚስት አስታርቆ እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቀ ሰማይ ወርዶ እንደነበር ታውቃላችሁ። እኔማ እንዲያው ግርም ምን የሚያደርገኝ አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንዲያው ሽማግሌ ቢልክላቸውስ? ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ። እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። ገብቷችኋል አይደለ? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት፣ አንቺ ጨምሪያት እንጂ ካለ ነው ይህ ሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄም ቢሆን እንጂ አላውቀውም እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብህ አንተ። ኋላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ። እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት አለ። ሰራተኛይቱ ምን ትበላለሁ? አስወጣት። ከባድ ነው። ድሃ ግን አስለቅሶ አላልኩም። ሰራተኛ ጨቁኖ አላልኩም። እሷ እንዴት ትሆናለች? ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከውንም እባርክልሃለሁ አለ። ሸኝቶ ሰደዳት። አሁን እኔም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባውራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ይህ አይገርማችሁም? እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ ነው። እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል እስኪ ሰምቶ የማያውቅ እጁን አውጡ 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 አውጡ። እግዚኦ 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 መቻላችሁ እናንተ። እንዲሁ እውነቴን እኮ ነው። እንዲሁ ነውር አይደለም።
እስኪ አንድ ጥያቄ ልጠይቃችሁ፣ ሌላ ጥያቄ ልጠይቃችሁ። እስኪ ሊዮናርዶ ዳቪንቺን የሚያውቅሽ አውጡ። ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛን የሳላት ማለት ነው ወይ? በሁለቱም እንዲያ ናችሁ እንዴ? አውጡ እንጂ አውጡ። ይሄን እዚህ ላይ በርታላችሁ። አሁን ሊዮናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁም? ነውር አይደለም? ነውር ነው። ተው በሞት እንተዋወቅ ከእግዚአብሔር ጋር። የእግዚአብሔርን መጽሐፍ እንዴት ነው የማታነቡት? አሁን እኔን እንደ ሐኪም ቁጠሩኝ። ግድ የለም ቄስ ሐኪም ነው፣ አይዟችሁ። ስለ ራሱ እያወራ ነው እንዳይመስላችሁ። የለም እኔ ያልኩኝ አሁን ቄስ ሐኪም ነው የሚለውን ብቻ ነው። በቃ ዝም ብሎ አባ ገር ኪዳን የሚባለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አድርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላቸው ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪሙ ትውጣላችሁ? አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በሉ እንጂ። እሺ በሽተኛው ለሐኪሙ ሄዶ አሞኛል፣ ምንክን ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚው ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን ነው። በዚያ ካልተግባባ በሽታው አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሂዶ ባለመግባባቱ በሽታው አይገኝም። ምን ያደርጋል ሲል ይጎሸምጠኛል። ይሄ መጎሽመጥ ምን እንደሆነ እንግዲህ አይታወቅም በሐኪሙ ማለት ነው። አንዳንዱ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድክና የሚያም ሲባል አንተ ወቀው እንጂ ሐኪም ሊያውቅ መስሎኝ እንደዚህም ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንዱ ሰው ካልተናገርክ እንዴት ትታክማለህ? ንስሐ ግቡ ማለት እሱ እኮ ነው ሕክምና፣ በሽታን መናገር ማለት ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ልንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ ይኸውልህ፣ ሰማችሁኝ? በሽታውን ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ለምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ባክቴሪያ አድርጎ በምን ተነግሮ ሙከስ መንብሬን ሲላጥ ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቀው ብሎ ሌክቸር ቢሰጠውና በልቤት ክንድ ቢለው ሰውየው ይድናል? አይድንም? አይድንም። የሚድነው መድኃኒት ሲያዝለት ነው። ስለ ጨጓራ በመስማት ጨጓራን መዳን አይቻልም። የጨጓራ መድኃኒት በመውሰድ ነው። ለጥንቃቄ ይረዳ ይሆናል። እየሰሙ ብቻ በመሄድ መዳን የለም። ሄዶ ማድረግ ነው። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ ያው እግዚአብሔርን እዚህ አዞናል። እንግዲህ መቼስ ከነ ኃጢአታችን ቢሆን እዚህ ተላላኪ አድርጎናል። አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አንብቡ። እሺ፣ በጣም ጥሩ። ከዚያም እንግዲህ የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው። ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንዱ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው አረሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ እንትን እያለ አይደል፣ ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ደህና ነው ይሁን፣ ግድ የለም። አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይሄንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማቸዋል። አንድ ባለጸጋንና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም ብሎ ጻፈልን። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቅዱስ ጳውሎስ ያስታረቀ።
ዋሱኖ ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙናል፣ ለ ይቀጡናል። ምረጡ እንጂ። አቤት ለምን? አቤት የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት ብቻ የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ ያሉ የተነሱ ፎቶ ካለ ቅድድድ ያደርጋል አሉ። እውነት ነው ሳይሆን አይቀርም። ጥያቄው ፎቶውን የሚቀደው ማንን በመበቀል ነው? ንገሩኝ እንጂ ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን ነው የምንንቀው? እግዚአብሔር ነው የምንንቀው። ሰውን ጥለህ መጥተህ ሰውን ተጣልተህ አንት ምናምንቴ አንት ምናምን አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ተው እንጂ። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸው አሉ። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ እንበል። አባታችን ሆይ ሳይታረቁ ነው እኮ። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ ያቆሙ አሉ ይባላል። ገብቷችኋል? ለምን እኛም የበደሉንን ምን የሚላለው ይቅር እንል ዘንድ የሚላለው። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ያለ ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ። ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉኝ፣ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ነው ሲለኝ አንድ ጥያቄንም ጠይቅ። ከክርስቶስ ትበልጣለህ ነው የምለው። አልበርጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚህች ንግግር ታርቀውልኛል። ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉት። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኝ አለ። ደቀ መዝሙራቸውን ቅመስለት አሉት። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደል አሉ። እየጾመ ነው አሁን። ሳይበላ ያድራል። ከንችር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። በሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ። ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን
ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው። አሁን ይሄ ተራራ ልብ ይዘዝ ብለን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚለው አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚንደው። የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማቸዋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበረ። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ነው። ወይም ጽድቅ የሚያደርገው ሰው እንዲያየው ነው። እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ኡፍ አለ። እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔር ለምኖ ሲገለጥለት ለምንድን ነው የተሰወርከኝ ሲለው ለምን ባልንጀራህን ትነቅፋለህ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መሰራት ይጀምራል። ልጅም እንደ ዕድሜው ነው የሚያስበው፣ ኃጢአተኛም እንደ አቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ጥልቅ ነውና ብሏል ነቢዩ ኤርምያስ። የሰውን ልብ የሚያውቅ የለም። ሰው ምን ሆኖ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱን እናውቃለን እኛ። ሰው ወዶ ሌባ ይሆናል ብላችሁ ነው? የሚሆንም ይኖራል። እንዘንለት ገሃነምን ባያውቅ ነው ብለን እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛ ውጭ ሰውን አታስቀይሙ። እንዲሁ በሞቴ እረፍት። እኔ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማችኋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን። ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን
እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርህን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል። ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቅ አይደል ብሎት ነው የሚሄደው ወይስ ይናደዳል ነው? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ። እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና። የትኛውን ነው እንደዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና። ስለዚህ አልከፋቸውም ማለት ነው ያለኝ ብለው ስለሚያስቡ። ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለን? ኧረ እባክህ ከፈለክና ወረቀቴና ላሳይህ ማስተርስ የት እንደተመረሁ ምን አለፋ። በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለን ጸልይለት ነው ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እንዴ እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃሉ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው። ጸልዩለት። አረጋዊ መንፈሳዊም ብሏል ለመሪከ ፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በውስተ ገነት ከመፈያታዊ ዘየማን። ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዘየማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም ነው። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪዬን አለማስደሰቴ፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቼ አሳዝናኝ። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባሕታውያን አንዱ
ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል፣ ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብራው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በበነገው ቅርጫት ይሰራል። እንዲያው አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታት፣ የቅዱሳን አምላክ ይማራት። እንደዚህ ካልን ልላችሁ የፈለግኩት ነገር እርቅ ትልቅ ነገር ነው። ጠብ ደግሞ ክፉ ነው። በቃል ሰውን አትውጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ግቡ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለው። እሾህ ወግቶኝ አሁን ባለ 50 ነው በሰኔ ነቅልልሃለሁ ይባላል እንዴ? እንዴ እሾህ አይደለም እንዴ? ኃጢአት ምንድን ነው? እሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ ነቅልልሃለሁ ሊባል ነው እየወጋኝ። አሁኑኑ ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር ለመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናቁም። ተያይዟችኋል። እናንተም እናቶቼ እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷም ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳንን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችን እንስማው። እንዲያው አንደኛ እንዲያው ብትምሩን ምን አለ አንዳንድ ቀን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል። ለራስ ሲቆርሱ አሉ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ። ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግል ብትነግሩን ሸጋ ነው። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኑሮበት ቢሆንስ? ሶስተኛ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነህ። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራቸው አሳፋሪ የሚያሰኘን ይሄ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተወው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ነው። ዝም ብለን እንታረቅ። ግድ የላችሁም። አዎ እኛም እያጠፋን ነው። ጥሩ አባት አልሆናችሁም። ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንለት እንዴ እኔ እንደው እውነት ለመናገር እንዴ
አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብን። ቅዳሴ ላይ ኢዮብ አይነበብ እንግዲህ እግዚአብሔር ያሳያችሁ ማለት ነው። እና መርጦ ተዘጋጅቶባታል። ያው አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም? እና ምን አደረገ? አነግስ ብእሴ መደልዎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደልዎ ይላል። ዝም። ሶስተኛም አነግስ ብእሴ መደልዎ አይ በይንተ ከህዝብ የሚለውን ጨምረው ስለ ህዝቡ ክፋት የሚለውን ጨምረው ማለት ነው። ስለ ህዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ህዝቡ ክፋት የሚለውን ጨምረው ነው። ስለዚህ የእግዚአብሔር ቤተሰቦች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። እራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ተወደዋለህ ይላል ሲራክ ሲናገር። እግዚአብሔርን የት ታውቀዋለህ? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት? ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። አያችሁ፣ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አትተኩም። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጅ አትሁኑ፣ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንዲሁ ቄስ አትጥሩ። አያሳዝኗችሁም? እንዲ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው እውነቴን ነው ማምላክን የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላስ ነውር አይደለም እንዴ? ነውር እኮ ነው። ሰው በሆድ ይፈረድበታል። ደሞስ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰድር አምላክ፣ እባብን የሚመግብ አምላክ፣ ስቦ ውዱ ዘሳረረ ሁሉ ዓለም ባህቲ ቃል ብለው የሚጮሁለትን ወፎቹን እንዴት ይተዋቸዋል? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ። ከዚህ ያሉት አይደሉም እንጂ አይ የቄሱ አንዳንድ ችግር በተለይ አሉ ነው። እንግዲህ ይሄም አሉ ነው። አዲስ አበባ ምን ተይዟል አሉ። አይመከራይ ምንድነው? ግብረ ሰላም እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረውም። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተውኝ እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ወይ አሉኝ። እናት አይገርማችሁ? እነዚህ ይመጣሉ። ያው እንዴት ነው? ስለዚህ አሁን እኔ የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲያው ድንገት ከተፈጠረ ሜቢ ነው። ድንገት ከተፈጠረ ነው። እስካሁን አያረጉትም። ድንገት ከተፈጠረ ይችን
እናስተካክል። እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ ኧረ በጣም ከባድ እኮ ነው። አብርታ እያበላችሁ ቪዲዮ ማንሳት ሞኝ ናቸው። እንዲህ አሁን እኔ አሁን መጥቼ ከእናንተ ቤት ስበላ ጉርስ ጉርስ ሳረግ ቪዲዮ ልትቀርጹኝ ነው? መነኩሴን እንዲሁ ሲጸልይ ያነሱታል እንጂ ሲበላ የእኛ አባት ሲበላ ልትሉ ነው? የእኛ አባት ሲጸልይ ይበሉ እንጂ ነውር እኮ ነው። ዘወር ነው ማለት ዘወር። እንዲሁም ልንገራችሁ፣ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር በሉ። አይናችሁት ይብላ፣ ሀራበው ይብላ። እኔ እውነቴን እኮ ነው። እንዴ እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ እግዚአብሔር እየበላ እንደዚህ እያጣበቀ እየጎረስ እየመሰለ አብርሃም እግዚአብሔር ከበላማ እያለ እንዲበላ አብርሃም እንዲበላ። እኔ ካስተማሩኝ መምህሮች አንዱ ያየዋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይሆንባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የንታ ምነካቸው ብለን እኛ ደግሞ ይጨመር አረ በቃን ስንል አይን ያልበቃኝም ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይተው ነው እንዲበላ ብለው። እሳቸው ግን አልበሉ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለን። ኦርቶዶክሳውያን ወርቆች ነን። ብናለቅስ ያምርብናል። ልቅሷችን ውብ ነው። ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይሄንም እንደ ፈሪሳውያን መመጻደቁን እንትወው። ስለዚህ እግዚአብሔር ቤተሰቦች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው ይሄ። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው ሰውን ካስታረቀ ነው። ታዲያ ንስሐ ልጆቹን ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ሲተረጉም። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ላስተምር የፈለግኩት ብዙ ነበር። ይበቃኛል። በባለ 50 እስከ 6 ሰዓት ላጾማችሁ አልፈልግም። ስለዚህ መድኃኔ ዓለም የሚታረቅ ልብ ይስጠን። ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን። መድኃኔ ዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን፣ ሰላም ያሳየን፣ የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤውን ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር፣ የሰላም፣ የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆየን።